ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ራስ ምታት ጀምራችሁ ስራችሁን መስራት አቅቷችሁ ያውቃል ወይስ ደግሞ አረ ዛሬስ ራሴን ሊያመኝ ነው ብላችሁ ተጨንቃችሁ ታውቃላችሁ? አዎ፣ ራስ ምታት ብዙዎቻችን የሚያስቸግር እንዲሁም የዕለት ተዕለት ውሏችንን የሚያበላሽ ፈታኝ ህመም ነው። ራስ ምታት በዓለም ላይ በጣም ከተለመዱት የህመም ስሜቶች አንዱ ነው። በዓለም ላይ 75% የሚሆኑ አዋቂዎች በአንድ ዓመት ውስጥ ራስ ምታት ያጋጥማቸዋል። ራስ ምታት ከስራና ከትምህርት ቤት መቅረት ዋና ምክንያት ነው። በተጨማሪም የታካሚውን ማህበራዊ እንዲሁም የቤተሰብ ህይወት ይነካል። ለአንዳንድ ሰዎች ያለማቋረጥ ከራስ ምታት ጋር መታገል ጭንቀትን ሊያስከትል ይችላል። ነገር ግን ሁልጊዜ የህመም ማስታገሻ እንክብሎችን ከማውጦ ይልቅ በቤታችን በሚገኙ ተፈጥሯዊ ምግቦች ራስ ምታት ማስታገስ ብሎም አስቀድሞ መከላከል እንደምንችል እንደ ስለ ምግብ ሚዲያ ብንነግራችሁስ? በዛሬ ቪዲዮአችን ራስ ምታትን ቶሎ ለማስታገስ የሚረዱ ልዩ ምግቦችን እንዲሁም ጭራሹኑ ራስ ምታት እንዳይመጣብን የሚከላከሉ ድንቅ ምግቦችን ይዘንላችሁ ቀርበናል። ወደ ዝርዝሩ ከመግባታችን በፊት እርስዎ ለዚህ ቻናል አዲስ ከሆኑ ቻናሉን ሳብስክራይብ ማድረግዎን እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እናሳስቦታለን ወይም ደግሞ በአክብሮት እንጠይቃለን። ከዚህ በማስከተል ቀጥታ ወደ ቪዲዮ እናልፋለን። የመጀመሪያ የምናገኘው ጠቃሚው ምግብ ዝንጅብል ነው። አብዛኛውን ጊዜ የራስ ምታት የሚከሰተው በሰውነታችን ውስጥ የውሃ እጥረት ወይም ዲሃይድሬሽን ሲያጋጥም ነው። ስለዚህ ራስ ምታት ሲጀምራችሁ መጀመሪያ በቂ ውሃ መጠጣት ይጠበቅባችኋል ማለት ነው። ዝንጅብል ላይ የሚደረጉ ምርምሮች ገና በቅርቡ የተጀመሩ ቢሆኑም በውስጡ የደም ቧንቧዎችን መቆጣት እና ህመም የሚቀንሱ መድኃኒቶች ውስጥ ካሉ ኬሚካሎች ጋር ተመሳሳይ የሆኑ ንጥረ ነገሮችን ተመራማሪዎች ማግኘት ችለዋል። በተለይም በከባድ የራስ ምታት ወቅት የደም ቧንቧዎች እንዲቆጡ ስለሚያደርግ ራስ ምታቱ እንዲቀሰቀስ የማድረግ ባህሪ ያላቸውን ፕሮስታግላንዲን የሚባሉ ሆርሞኖችን መጠን በከፍተኛ ሁኔታ በመቀነስ ራስ ምታትን እንደሚያስታግስ የሪደርስ ዳይጀስት መጽሔት ይገልጻል። እንዳጠቃላይ ራስ ምታቱን ሙሉ በሙሉ ባያቆምም እንኳን በተለይ ከራስ ምታት ጋር ተያይዞ የሚመጣ ማቅለሽለሽ ካለ የዝንጅብል ሻይ አፍልቶ መጠጣት የደም ዝውውርን በማስተካከል ህመሙን በደቂቃዎች ውስጥ ሊያቀለው ይችላል ማለት ነው። ዝንጅብል በተፈጥሮ የህመም ማስታገሻነት ባህሪ ወይም አንቲ ኢንፍላማቶሪ አለው ማለት ነው። ለዚህ ሳይሆን አይቀርም ኢትዮጵያውያን በአብዛኛው ያለ ጥናቶቹ ውጤትም ቢሆን ቀድመው ለሆድ ህመምና ማቅለሽለሽ ዝንጅብልን አኝኩበት ሲባል የሚሰማው ማለት ነው። ሁለተኛ ላይ የምናገኘው ውሃና ውሃማ ምግቦችን ነው ማለት ነው። ይህን ስንል ልክ እንደ ሐብሐብ አይነት ማለት ነው። ሐብሐብ በውስጡ እጅግ ብዙ ፈሳሽና ማዕድናትን የያዘ ከፍራፍሬዎች በትልቅነቱ የሚታወቅ ነው ማለት ነው። በተለይም ከአዲስ አበባ ወደ ናዝሬት እንዲሁም ደግሞ ወደ ሐዋሳ መስመር በሚጓዙበት ጊዜ በመንገድ ዳር ተሸክመው ሲሸጡት እንመለከታለን። ሞክረውት እንደሆነ ባላውቅም በጉዞ ወቅት ለሚኖር ሙቀትና የውሃ ጥም ሁነኛ መፍትሄ ሆኖም ያገለግላል ማለት ነው። ከዚህ ጥቅሙ ባሻገር ለራስ ምታት ፍቱን መድኃኒት መሆኑ በባለሙያዎች ተጠንቶ ተቀምጧል ማለት ነው። የሪደርስ ዳይጀስት መጽሔት በቅርቡ ባሰፈረው ጽሑፍ ሐብሐብ ለራስ ምታት ፍቱን ያስባለው ከፍተኛ የውሃና ማዕድናት በተለይም ከፍተኛ የማግኔዥየም ማዕድን አለው ማለት ነው። ብዙ ጊዜ ለራስ ምታት ከሚያጋልጡ ምክንያቶች አንዱ ድርቀት ወይም በሰውነት ውስጥ በቂ ፈሳሽ ያለመኖር ነው ማለት ነው። ይህ ፍራፍሬ ደግሞ ይህን ችግር በደንብ ይፈታልናል ማለት ነው። ከራስ ምታት ክኒን ይልቅ በቅርብ ሐብሐብ ከተገኘ በደቂቃዎች ውስጥ ከራስ ምታቱ እረፍትን ይሰጣል ብለው ባለሙያዎች ይናገራሉ። ስለዚህ ራስዎን በሚያመዎት ጊዜ ክኒን ከመውሰድ ሐብሐብን መጠቀምን እንዳንድ አማራጭ ሊመለከቱት ይገባል ማለት ነው። በተጨማሪም እንደ ሐብሐብ ያሉ ውሃማ ምግቦች ሰውነታችንን በማራስ ህመሙ ቶሎ ለማስታገስ ፍቱን ናቸው ማለት ነው። ሶስተኛ ላይ ቡና እናገኛለን። አዎ በትክክል ሰምታችኋል፣ ቡና እናያለን። ትንሽ ኮፊ መጠጣት ራስ ምታትን ሊያስታግስ ይችላል። በውስጡ ያለው ካይፌን ያበጡ የደም ስሮችን በማጥበብ ህመምን ይቀንሳል ማለት ነው። ነገር ግን ማስተዋል ያለባችሁ ነገር ለአንዳንዶች ቡና ፍቱን የራስ ምታት መድኃኒት ሲሆን ማይግሪን ላለባቸው አንዳንድ ሰዎች ላይ በብዛት ሲወሰድ ማይግሪኑን የሚቀሰቅስበት አጋጣሚ አለ። ወይም ከመጠን በላይ ቡና መጠጣት መልሶ ለራስ ምታት ስለሚያጋልጥ በመጠኑ መሆን አለበት ማለት ነው። ሳይንሱ ሁሉንም የቡና ሚስጥር ፈትቶ ባይጨርስም
እስካሁን ባሉት ጥናቶች መሰረት ግን ቡናን ፍቱን የራስ ምታት መድኃኒት አድርጎ መውሰድ ይቻላል ይላል። መጠኑን በልክ ማድረግ አብሮ ሊታሰብበት ግን ይገባል ማለት ነው። ለከባድ የራስ ምታት ማይግሪን የሚታዘዙ ክኒኖች ውስጥ የቡና ዋና ንጥረ ነገር ካይፊን ይገኛል ማለት ነው። ስለሆነ ቡና ለራስ ምታት በመፍትሄነት መቅረቡ አስደናቂ ነገር አይሆንም ማለት ነው። ይሁንና መጠኑ በበዛ ቁጥር ራስ ምታትን ከማስታገስ ይልቅ ጭራሽ ሊቀሰቅሰው ይችላል ማለት ነው። እጅግ ወፍራም ያልሆነ 1 ወይም 2 ስኒ ቡና ከ2 ክኒን የተሻለ ተፈጥሯዊ መድኃኒት ሆኖ ተገኝቷል ማለት ነው። ቀጥሎ የምናገኘው ደግሞ ስፒናችን ነው ወይም ደግሞ ምንድነው ማለት ነው? ቆስጣ ማለት ነው። ትኩስ የስፒናች ወይም የቆስጣ ቅጠል በውስጡ የያዛቸው ቅመሞች ራስ ምታትን በማስታገስ ብቻ ሳይሆን የደም ግፊትን መጠንን በመቀነስ በቀደሙት ጊዜያት ጥቅም እንደነበራቸው መረጃዎች ያመለክታሉ። አትክልትና ፍራፍሬ በርካሽ ለሚገኝባቸው እንደ ኢትዮጵያ ላሉ ሀገራት ይሄ ጥሩና መልካም ዜና ነው ብሎ መውሰድ ይቻላል ማለት ነው። በውጭው ዓለም ስፒናች ወይም ቆስጣ አብስሎ ወይም በትኩሱ ከቲማቲም ጋር ከትፎ በመብላት ብቻ ሳይሆን ጨምቆ በመጠጣትም ጥቅም ላይ ይውላል ማለት ነው። የቅርብ ጊዜ ጥናቶች ደግሞ ይህ ፍቱን አትክልት ለራስ ምታት ፈጣን መፍትሄ ይሰጣል ብለው ጠቁመዋል ማለት ነው። በመጨረሻም ቢፈልጉ ጨምቀው ከሻይ ጋር አለዚያም ባዶውን ወይም ትኩሱን ቅጠል ሰላጣ እንደሚያዘጋጁት አዘጋጅተው ቢመገቡት ከራስ ምታት ፋታ እንዲያገኙ እንደሚረዳዎት የተደረጉ የመጀመሪያ ደረጃ ጥናቶች ያመለክታሉ ማለት ነው። 5ኛ በማግኒዥየም የበለጸጉ ምግቦች። እዚህ ውስጥ አሁንም ቆስጣ እናገኛለን፣ አቮካዶንና ለውዝን ማለት ነው። የማግኒዥየም እጥረት ለራስ ምታት በተለይም ለማይግሪን ዋና መንስኤ ነው። ስለዚህ በአመጋገባችሁ ውስጥ እንደ ቆስጣ ወይም ስፒናች ያሉ አረንጓዴ ቅጠላቅጠሎችን፣ አቮካዶን እንዲሁም የዱባ ፍሬን በመጨረሻም ለውዝን ማካተት የነርቭ ስርዓታችንን ዘና በማድረግ ራስ ምታትን መከላከል ይቻላል ማለት ነው። 6ኛ ኦሜጋ 3 ያለባቸው ምግቦችን እዚህ ጋር ስናይ ልክ እንደ አሳና ተልባን እናገኛለን ማለት ነው። እንደ ሳልመን ያሉ አሳዎች ያው እንደሚታወቀው በዓለም ላይ ብዙ አይነት አሳዎች አሉ። ከዛ ውስጥ ሳልመን የሚባለው አሳን እናገኛለን ማለት ነው። እንዲሁም ደግሞ ተልባ በውስጣቸው ኦሜጋ 3 የተባለ ጠቃሚ ስብ ይዘዋል ማለት ነው። ይህ ደግሞ በሰውነታችን ውስጥ የሚፈጠር ብግነት ወይም ኢንፍላሜሽንን በመቀነስ ተደጋጋሚ የራስ ምታት እንዳይከሰት ይከላከላል ማለት ነው። 7ኛ ሙዝ ወይም ደግሞ ባናና እናገኛለን። ሙዝ በፖታሺየም እና በማግኒዥየም የበለጸገ ምንድነው ማለት ነው? ፍራፍሬ ነው ማለት ነው። ለሰውነታችን ፈጣን ኃይል ከመስጠቱም በላይ የደም ዝውውርን በማስተካከል ራስ ምታት እንዳይጀምረን ትልቅ ጋሻ ይሆነናል ማለት ነው። ከዚህ ውጪ ደግሞ እንደው ብንጠቀማቸው ከራስ ምታት ፋታ እንድናገኝ ሊያስችሉን ይችላል ተብሎ የሚታሰቡ ነገሮችን ስናይ እርጎን እናገኛለን፣ ጉበትን እናገኛለን፣ ድንችንና ቃሪያን ብንጠቀም አሁንም ከላይ ከጠቀስናቸው ምግቦች በተጨማሪ በመጀመሪያ ጥናት ደረጃ ከራስ ምታት ጋር በተገናኘ እንደ መድኃኒትነት በተፈጥሯዊ መንገድ መሆን እንደሚችሉ ጥናቶች ያሳያሉ ማለት ነው። ስለዚህ የተከበራችሁ አድማጭ ተመልካቾቼ ከላይ የጠቀስናቸውን ምግቦችን በመጠቀም እንዲሁም ደግሞ እንደ እርጎ አይነቶችን በመጠጣትም ሊሆን ይችላል ራስዎን በሚያመው ጊዜ ክኒን ከመውሰድ ልቅስ ተፈጥሯዊ በመሆነ መንገድ በምግቦ ማስተካከል ሊችሉ ይችላሉ ማለት ነው። እንግዲህ ውድ ተመልካቾቼ የህመም ማስታገሻዎችን ከልክ በላይ ከመውሰድ ይልቅ እነዚህን ተፈጥሯዊ ምግቦች አመጋገባችሁ ውስጥ በማካተት ራሳችሁን ከራስ ምታት መጠበቅ እንደምትችሉ እንደ ስለ ምግብ ሚዲያ ደግሜ መንገር እፈልጋለሁ ማለት ነው። እርግጥ ነው ራስ ምታታችሁ በጣም የጠናና የማይተው ከሆነ ሐኪም ማማከሩንም ስለ ምግብ ሚዲያ እንዳትረሱ ማለት ይፈልጋል። ከዛሬ ቪዲዮ ጠቃሚ መረጃዎችን እንዳገኛችሁ ተስፋ አድርጋለሁ። እናንተ ራስ ምታት ሲጀምራችሁ በብዛት ምን ትጠቀማላችሁ የሚለውን ደግሞ ከታች ባለው የሐሳብ መስጫ ወይም የኮሜንት መጻፊያው ላይ ያጋሩን ማለት ነው። እኔ ለምሳሌ ውሃ መጠጣት እንዲሁም ደግሞ የዝንጅብል ሻይ በጣም ይረዱኛል ራሴን በሚያመኝ ሰዓት ማለት ነው። የእናንተን ልምድ ደግሞ ብታካፍሉኝ አሁንም በድጋሜ የተሻለ የልምድ ልውጦችን እናደርጋለን ማለት ነው። ይህ ቪዲዮ ከተመቻችሁ ምቾታችሁን በላይክ ብትገልጹልኝ እንዲሁም ደግሞ ለሌሎች ወዳጅ ዘመዶ እንዲደርስ ደግሞ ሼር ማድረግውን እንዳይረሱ ይላል የስለ ምግብ ሚዲያ። ለዛሬ እዚሁ ጋር የምናቆም ሲሆን በቀጣይ ቪዲዮ እስከምንገናኝ ግን ሰላም ሁኑ።